እንደገና ተመልሰናል እና አላህ Subhanahu Wa Ta'ala አሁንም በኒ እስራኤሎች በየዘመኑና በተለያዩ ነብያት ጋራ ያደረጉትን እንቅስቃሴዎችና የፈጸሟቸውን በደሎች እያወሳ እነዛ ነገሮች ሁሉ ያዋለላችሁ ጌታ እሱ ጋራ አላቃችሁን መቀጠሉ እንጂ መጋጨቱ አይበጃችሁም እያለ ነው ያለው። ወይድ ቁልቱም ያ ሙሳ እንደገና በሌላ ወቅት ደግሞ ለነብዩላህ ሙሳ ጥያቄ እንዳቀረባችሁም ይታወሳል። እሱንም አውሳላቸው ይላል እና እነሱ እንግዲህ ጥፋታቸው አያልቅም። አንዱ ሳይቋጭ እንደገና ሌላ ችግር ይፈጥራሉ ማለት ነው። በአንድ ወቅት ደግሞ እንደገና ነገሩ ከተረጋጋ በኋላ ተውባም አላህ ከሰጣቸው በኋላ እንደገና ደግሞ ሌላ ችግር ሊያመጡ ነው ማለት ነው። ምን አሉ? ያ ሙሳ አሏቸው ለኑእሚነ ለከ ሐታ ነረላህ ጀህራ። ሱብሃንአላህ። እና እንግዲህ እስራኤል የፈለገውን ያህል ሷሊህ ከተባለ ከዛ ያልፍም ማለት ነው። እነዚህ ሲዲቆች ናቸው ታይቦች ናቸው ተብለው ንጹሃን አብራር የተባሉት ሰዎች የሚያቀርቡት ጥያቄ አንድ የሙናፊቅ ይላዋል ተብሎ የማይጠበቅ ነው ማለት ነው። እና በዛ ወቅት እንግዲህ አላህ Subhanahu Wa Ta'ala ቀደም ሲል በተፈጸመው ወንጀል ተልብ ይቅርታ እንዲያደርግላቸው የሀገር ሽማግሌዎችን ይዘው አንድ ጸሎት ቦታ ላይ ሄደው ይጸልዩ ነበር ሙሳ ማለት ነው። እና ሰዎቹን እንግዲህ በትውልዳቸውም በዚህ የሳቢያ አንድ ችግር እንዳይመጣ ለአንዴና ለመጨረሻ ጊዜ አፉ በላቸው ጌታ ይቅር በላቸው ብለው የሀገር ሽማግሌዎችን ይዘው ጸሎት ያደርጋሉ። እዛ በሚያደርጉበት ጊዜ ጌታ እንደተለመደው ሊያናግራቸው ፈልጎ እንደ ቀስተ ዳመና የሆነ አየር መጣና ሙሳን ከበባቸው። ሽማግሌዎቹ መካከል 70 ረጁላን ለሚቃቲና እንደሚለው 70 የሀገር ሽማግሌዎችን አስከትለው ነው እዛ ቦታ የሄዱት። እዛ ቦታ እሳቸው ዱዓ በማድረግ ላይ ያሉ እሳቸውም በመሐከል እንደዛ ሳርከል ከበበ የሆነ የሚንጸባረቅ የተለያየ ከለር ያለው አየር መጣና ከበባቸው ከሰዎቹ እይታ እስተሚሸፈኑ ድረስ ማለት ነው። ድምጻቸውን ይሰማሉ ዱዓቸውን ግን ማንነታቸው ጠፋ በሆነ ነገር ተከበቡ ማለት ነው። እና ያ ኑር ነው እንግዲህ አላህ አዛማ ሲመጣ ማለት ነው። በዛ መሐከል ጌታቸውን አነጋገሩና ሲጨርሱ ያቀስተ ዳመና የመሰለ የከበባቸው ነገር ለቀቀና እንደገና ኖርማል ሆነው ታዩ ማለት ነው። ያኔ ሽሪሮች ሁልጊዜ ምቀኝነት መቼም አያድርስ ነው በእነሱ። ሙሳንም ያህል ነብይ አንተ ጌታና ያህ አይደለም አሏቸው። ይሻላሉ የተባሉ የሀገር ሽማግሌ ሷሊሆች እኮ ናቸው። ጌታና ያህ አይደለም ሙሳ ተኛ ተደብቀህ አሏቸው። አራ ላየሁም ጌታ እንዴት ይታያል? ጌታ በፍጡር እኮ አይን መታየት አይቻልም። አይ ምታታልለውን ፈልግ። ታዲያ ለምንድን ነው የሆነ ቀስተ ዳመና ከቦ አንተ ስታነበንድ አልነበረም እንደ ከሱ ጋራ እኛን የቤተ መልካች አድርገን ከንቱ አጃቢዎች እዚህ ተቀምጠን አንተ ጉዳይን ፈጸምክ ጌታ ጋራ ተወያየህ በአካል ያየኸው። ስለዚህ እኛ አብረን እስከመጣን ድረስ ያንተ ያገኘውን እድል ማግኘት አለብን። አስፈቅድልንና እኛንም እንድናየው አድርግ። ካልሆነ ግን ለኑእሚነ ለከ መቀጫው እንረድድ ያለን ሙሳ የሚባል ነብይ የለም አጭበርባሪ ነው አጣላይ ነው ብለን ኢዕላን እናወጣና ካሁን በኋላ እኛ አንተን አንከተልም የሚል ችግር ደግሞ ተፈጠረ ማለት ነው። እና ሐታ ነረላህ ጀህረተን ከኛ ተነጥለህ ነውና ጌታህን ያየኸው ያን ያየኸውን ጌታ እኛን እንድናይ ካላደረከን በስተቀር እኛ ባንተ አናምንልህም ካሁን በኋላ ተቃዋሚዎች ሆነን እንደምንቆም ወቅ አሏቸው ማለት ነው። አረባካቸው የነገር አይበጅም እኔ ለራሴ እኮ አላየሁትም ቢሉ ማን ይመናቸው? ራሳቸውም እርግጥ ጠይቀው ነበር። ረቢ አሪን አንዙር ኢለይከ ብለው ጠይቀዋል። ቃለ ለን ተራኒ ወላኪን انظر الى الجبل በዚህ ነገር እሳቸው ፍዳይተው ኮርስ ወስደዋል እንደማይቻል ማለት ነው። አረኔ ባካችሁ ሞክሬ ነበር ለራሴ የሚቻል መስሎኝ እንዳውም አይቻልም ብሎ ቢነግረኝ ተከራክሬ በልንግዳውስ ጋራ ተራራው ላይ የሆነ ነገር እኔ አሳያለሁኝ ጋራው ተቻለ ተዛ ወደ አንተ እንመጣለን። ምክንያቱም አንተ ሰው ደካማ ነህና አሁን እኔ ብገለጥልህ ትፈርሳለህ ትበላሻለህ ባሪያን አደጋ ላይ መጣል አልፈልግም ብሎ አላህ የሆነ ሙከራ ተደረገ በተራራው ላይ እና ፈለማ ተጀላ ረቡሁ ለልጀበል جعله دكا وخر موسى صعقا እና ጋራው ራሱ መሸከም አቅቶት እንደ ቅቤ ነው የቀለጠው ወደ መሬት ገባ ማለት ነው።
ያን ነገር አድርጌ እኔ ለትንሽ ነው ነፍሴ ሄዳ ነው አደጋ ላይ ወድቄ ነበረ ቢሏቸው ባክም ተታለውን አታል የት አለ እንደዚህ ሆነው እኛ ላየንም ይሄን ሁሉ አሏቸው ማለት ነው። የጊዜ ምን ይሻላል ብለው ለጌታቸው አቤቱታ አቀረቡ። ሰዎቹ ካላመንክ በስተቀር ካሁን በኋላ ያውኛ አንተን አናውቅህም ብለውኛል ምን ላድርግ ሲሉ አይ እነሱንስ አላባብልም አለ አላህ Subhanahu Wa Ta'ala ከፈለገ ይሞክረው እና አንተ ወዳጀ ስለሆንክ ነው እንዳትበላሽብኝ በጋራ ሙከራ ምናምን ያደረኩት እንጂ እነሱን ምን ለማመጥበት ምክንያት የለም ከፈለጉ በፈለጉት መንገድ ዋጋቸውን ያገኛሉ አለ አላህ Subhanahu Wa Ta'ala። ልትጠፉ ነውና ተጠንቀቁ ቢሏቸው ማን ይመለሳል ግርር አሉ ማለት ነው። ያኔ አላህ Subhanahu Wa Ta'ala ምን አደረገ فاخذتكم الصاعقه አደገኛ የሆነ ወረርሽኝ በሽታ ተከሰተ እዛው በረሃ ላይ ያሉ ማለት ነው። ልክ እዛው አይናቸው እያየ አንዱ ሲወድቅ በቁሙ እያየ አይመለሱም የድርቅናቸው ብዛት ከያለ በግርስስ እያለ ይወድቃል እና እነዛ ሽማግሎች እንዳለ እመት ሆኑ ከሙሳ በስተቀር ማንም ሰው የጠፋ ማለት ነው። ይሄ ጊዜ ሙሳ እየየው ብለው አለቀሱ። እንደነዚህ ሀገር ሽማግሌ የስንት የጎሳ መሪዎች መርጫ አምጥቼ እንደገና ባዶ እጄን መለሳለሁኝ ይሄ ከሆነ ደግሞ የት ነው ምገባው የነሱ ሁሉ ዘመር ልጆቻቸው ወንድሞቻቸው እኔን ያርዱኛል እንዴት እንዲታረገኛለ ብለው ሲጮሁ ደግሞ ፈረጃ ያመጣል ማለት ነው። ለሱ ሁሉ ነገር ቅርብ ነው ምን ችግር አለ። فاخذتكم الصاعقه ማለት እልቂት የጅምላ እልቂት ያለበት መቅሰፍታዊ በሽታ ወዳውኑ መጥቶ አጨዳችሁ ማለት ነው። ወአንቱም ተንظرون ይሄ ተረት ወይም ወሬ አይደለም ራሳችሁ በአይነ ምስክርነት እያያችሁ አንዱ ሌላው ሲወድቅ እያያችሁ የተፈጸመ ድርጊት ነው አይደለም። ይሺ ይሄ በማን ታሪክ አለ? አንድን ህዝብ በጥፋቱ አላህ Subhanahu Wa Ta'ala በመቅሰፍት አጥፍቶት እንደገና ደግሞ ወዳውኑ ተነስ ብሎ የሚያነሳበት ጊዜ በማንም ጊዜ ያልተፈጠረ ነገር ነው። ይሄንስ አላደረኩላችሁም ይላል። ወአንቱም ተንظرون እያያችሁ ሁላችሁም እመት ሆናችሁ ካለቃችሁ በኋላ ثم بعثناكم من بعد موتكم ከልቂታችሁ በኋላ እንደገና በነብያችሁ ዱዓ ሰበብ እሱ ሲያለቅስ አሳዘነኝና እንደገና ወደ ህይወት እንዲመለሱ አድርገን ቀሰቀስናችሁ። ለምን ለዓለኩም ተሽኩሩን ይሄን ሁሉ ውለታ እንደዋልኩላችሁ አውቃችሁ ታመሰግኑ ዘንድ ይሄን ሁሉ ጥፋትና ክፋት እየፈጸማችሁ እኔ ግን ጨክኛ አልጨክንባችሁም ያለቀላችሁ ሲባል እንደገና አላህ Subhanahu Wa Ta'ala መዳኛውን ይፈጥርላችኋል። ይሄን ሁሉ ያደረገ ጌታ መሆኑን አስታውሱ ይላል። ወዘለልና አለይኩም الغمام እንደገና ደግሞ በሌላ ጊዜ ያው ይሄ ሁሉ ጣውረድ ካለፉ በኋላ የመንግስታቸው እየተነከረ መጣ። ከዛ ከራሳቸው አልፈው በአካባቢ ያሉትን ከሃዲ አገሮች ለመቆጣጠርና ግዛታቸውን ለማጠናከር ዘመቻ አዘጋጁ ሙሳ አለይሂ ሰላቱ ወሰለም። እና በተለይ የትውልድ ሀገራቸው በፍልስጤም አካባቢ በአማሊቃዎች ተይዞ ነበረ በካፊር ህዝቦች በመጁሶች። እነሱ ያው በሙሳ በዩሱፍ ጊዜ ግብጽ ሀገር ሄደው ያው እዛ ነው የተላኩት ሙሳ። አሁን እንግዲህ የጎረቤት ሀገር የጥንት ሀገራቸውን የነብያት ሁሉ መፍለቂያ የነ ኢብራሂም የነ ኢስሐቅ የነ ያዕቆብ ሁሉ ታሪክ ተደምስሶ በመጁሶች ሀገራቸው ሽርክ ዘፍኖበታል። ስለዚህ የፍልስጤምን ቅዱሳን ሀገር ቤተል መቅደስን ነፃ ማውጣት አለብኝ ብለው በጌታቸው ፍቃድ ዘመቻቸውን ያዘጋጅተው ጦራቸውን አስታጥቀው ተንቀሳቀሱ ማለት ነው። አሁን ደግሞ ሌላ ችግር ሊመጣ ነው እና ምን አደረጉ? ወዘለልና አለይኩም الغمام አሁን እንግዲህ ያለ ኃይላቸውን አጠናክረውና አስተባብረው ወደዛ ወደ ጎረቤት ሀገር ዘምተው ፍልስጤምን ቤተል መቅደስን ነፃ ለማውጣት በሚደረገው እንቅስቃሴ ጉዞ ላይ ያሉ ልግመኞች ከመሆናቸው የተነሳ ይሄን የመሰለ ታሪካዊ ዘመቻ ለማኮላሸት ደግሞ ሌላ ምክንያት ሊፈጥሩ ነው ማለት ነው። መጀመሪያ ስንቃቸውን እንዲያልሆነ አድርገው አባከኑ ደፋፍተው። ወታደር እንግዲህ ስንቁ እንዳያልቅበት በጥንቃቄ ነው የሚይዘው። ትንሽ ትንሽ በወቄት እየተሰጠ በኮዳ ግጥም ነው ውሃ ራሱ የሚታደለው። አለበለዚያ እንደ ልብ ከበላ ራሱ ሰውነቱ ይደክማል፣ መዋጋት አይችልም ማለት ነው። እንዳይሞት እንዳይሽር ነው። እነሱ ግን ከሙሳ እየተደበቁ የተዘጋጀላቸውን ስንቅ በገፍ ያበላሻሉ፣ ይደፋሉ እንዲያልቅላቸው ማለት ነው። ስንቅ አለቀ ብለው ምክንያት እንዲገኝ ማለት ነው። እና ያንን ስንቃቸውን ደፋፍተው ከጨረሱ በኋላ ራብ መጣ ማለት ነው። መሃል መንገድ ናቸው ገና።
ያን ጊዜ እንግዲህ ስንቃልቋልና እዚህ በረሃ ላይ አምጥተህ በራብ ልታስፈጀን ነው እንደምንል ሰው ምንቀምሰው ነገር የለም አንድ ዘዴ ካልፈጠርክ በስተቀር መሄድ አንችልም ብለው አመጽ ሊፈጥሩ ማለት ነው ይሄንን ችግር ጆክ ሰሩ ማለት ነው ሱብሃንአላህ ያኔ አላህ Subhanahu Wa Ta'ala ምን ጊዜም ያው ሙሳን በመደገፍ ላይ ነውና ለዚህ ችግር መፍትሄ ሊያመጣ ነው ማለት ነው እንደገና በረሃማ ቦታ ላይ በጣም የተንቀለቀለ ሞቃት በረሃ ላይ ሲደርሱ ፀሐይ አቃጠለን ይላሉ ጦር ሜዳ የሚሄድ ወታደር ፀሐይ ፈጀኝ ብሎ አቤቱታ ማቅረብ አለበት ገና ሰይፍ ነው የሚጠብቀው ሰርግ ይመስል እኛ እዚህ በረሃማ አምጥተ በፀሐይ አቃጠልከን እንዴት ነው መሄድ አልቻልንም ስንቅም አለቀ ውሃም ጠማን እያሉ የተለያዩ ምክንያቶችን መደርደር ጀመሩ ማለት ነው ያኔ አላህ ምን አደረገ ነብዩ ኢህራጅ እንዳይደረጉበት ዳመና አዘዘ የዳመና መንጋ ማለት ነው ልክ በሰራዊቱ ልክ በቁመትና በወርዱ ዳመና አብሮ እንደጀት ያጀባቸው ይሄዳል ሲቆሙ ይቆማል ሲሄዱ ይሄዳል እንግዲህ ሙከየፍ ተሰራላቸው ማለት ነው ምን ትፈልጋለህ ይሄው ታያቃጥለኛ አይደል ያልከው ዳያው በቃ ዳመና ያጅባችሁ ተባለ በዚህ ዳመና እየታጀቡ ቀጠሉ ከዛ ስንቃቸው እንደፋፉና በቃ ሚለስ የሚቀመስ የለም ራብ አለቅ አሉ ማለት ነው ያኔ ደግሞ ግድ የለም እሱም ችግር የለውም ማለትና ወአንዘልና አለይኩም المن والسلوى እነሱ ቆሎና ኮቸሮ ነበር የጨረሱት ግን አላህ Subhanahu Wa Ta'ala ትኩስ ጧዘይ ስጋ አመጣላቸው ማለት ነው ያው ምርጥ የሰልዋ ማለት ነው የበራሪ ስጋ በጣም በተለይ ሰልዋ የሚባለው በራሪ ከማንኛውም ስጋ የበለጠ ጣፋጭና አስደሳች ነገር ነው ይህንን ስጋ የት እንደተጠበሰ የት እንደታረደ አይታወቅም አላህ ግን በየለቱ ትኩስ ላቦቱ የሚትጎለጎል ስጋ ትኩስ ስጋ ያመጣ ያወርድላቸዋል ባየር ላይ ማለት ነው እንደገና ደግሞ መን የሚባል ማር የመሰለ ማር ወለላ የመሰለ በጣም ጣፋጭ ሐላዋን ሳይቀር ማለት ነው ስጋ ይበላሉ እንደገና ሐላዋ ማዋሃጃ ይሰጣቸዋል ምን ትፈልጋለህ ከዚህ በኋላ እንግዲህ አንተ ቆሎ ኮቸሮ አለቀ ብለህ ነበር እየየው ያልክ ስታለቅስ የነበረው ያው ጮማ እየበላህ ሂድ ያለው አላህ Subhanahu Wa Ta'ala የሚሉትን ያሳጣቸዋል ኢህራጅ ያረጋቸዋል ማለት ነው ወዳ ወዘለልና አለይኩም الغمام ለጣው ዳመና እንዲያንጣላችሁ አደረግ ወአንዘልና አለይኩም المن والسلوى ስለ ስንቁ መተኪያ ደግሞ መን የሚባለውን ጣፋጭ ነገር ሙጫ የመሰለ ነገር ነው ልክ አይናቸው እያየ በድንጋና በዛፉ ላይ ይወርዳል እንደ ሰልጅ ማለት ነው ሲበሉት ማር ወለላ ነው እንደገና መን የሚባለው በራሪ የበራሪ ስጋ ነው እንዳውም ከነ ህይወቱ ነው የሚመጣው ይባላል ከነ ህይወቱ ልክ እንደ ሐማማ የመሰሉ በራሪዎች ደስ የሚሉ በራሪዎች ይመጣሉ መንጋ መንጋ እየሆኑ ሲመጡ ልክ ያንዳንዱ ወታደር ፊት ከነ ህይወቱ አመጣ ቁጭ ላሉ ሲነኳት ግን የበሰለች የተቀመመች ስጋ ናት ማለት ነው ማንንም ያልነከው ቢቁድረቲላህ በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala መስተንግዶውን አጠናክሮ ቀጠለ ማለት ነው ከዛ በኋላ ኩሉ ሚን ጠይባቲ ማረዘቅናኩም ይሄው ከሰጠናችሁ ጣፋጭ ምግብ ተመገቡ እንደፈለክ ብላ ጠጣ ብሎ ጋበዘ አላህ Subhanahu Wa Ta'ala እና እንግዲህ ያልቃል ይደቃል የማይባል ወየተባሰለ እንዴት የማይባል ምንም ሐሳብ የለም እጅህ ለከብቻ መብላት እስከምትጠግብ ድረስ ነገም ይመጣል ተነገም ወዲያ ይቀጥላል እና የሰጠናችሁን ሲሳይ እንደፈለጋችሁ ብሉ ጠጡ ግን በዘመቻው ላይ ቀጥሉ ይላቸዋል ማለት ነው ይሄ ሁሉ ሲደረግላቸው እነሱ እንደገና ሌላ ምክንያት ይፈልጋሉ አሁንም ማለት ነው ወማ ظلمونا ይሄን ሁሉ ምክንያት እየፈጠሩ ተዘመቻው ወደ ኋላ ለመቅረት በመሞከራቸው እኛን አልበደሉም እንግዳውስ ወላኪን ካኑ አንፉሰሁም يظلمون ራሳቸውን በራሳቸው ነበር የሚበድሉት ወደ ጥፋት ነበርና የሚሄዱት ማለት ነው ያ ሁሉ ተደርጎ ያው ሊዘልቁ አልቻሉም ማለት ነው በሺህ የሚቆጠሩ ነው ወደ 70,000 በላይ ነበር ይባላል ብዛታቸው ሲነሱ በመጨረሻ ግን በመቶ የሚቆጠሩ ሰዎች ናቸው ዘመቻው ላይ ሊሳተፉ የቻሉት ሁሉም በየመንገዱ እየተንጠባጠበ ቀረ እንደምንም እንግዲህ ያው እየወደቁ እየተነሱ በየመንገዱ ያለቀው ያለቀ ብዙ ጊዜ ከቆዩ በኋላ ያው ወደ ቦታው መድረሳቸው አይቀርም እነ ሙሳ ግን ለዲሉ አልበቁም በእነዚህ መጥፎ ሰዎች ሳቢያ መጀመሪያ እዛው በረሃ ላይ ሃሩን ሞቱ አጀል ደረሰ ታመው ሞቱ እናሳቸው ሲሞቱባቸው እነዚህ በጣም ፋሲቆች ናቸውና ይሄን ወንድሜን
ጀናዛቸውን መንካት የለባቸውም ብለው ቀውይ ስለነበሩ ራሳቸው አጥበው አዘጋጅተው በሌሊት ራሳቸው ቀብሩን ቆፍረው ራሳቸው ቀብረው መርዶውን ጧት ነገሯቸው። ረሂመሁላህ ወንድሜ ተወፊ በቃ ቀበርኩ ምናምን ብለው ሲነግሩ እንደገና ሌላ ችግር ፈጠሩባቸው። ይሄው የምቀኛ በስልጣን ተካፈለኝ ብሎ ገደለው ወንድሙን። ሱብሃንአላህ። ይሄ ሁሉ እንግዲህ ውጥንቅጥ ነበር ያለፈው በእነ ሙሳ ጊዜ ማለት ነው። ለሙሳ እንግዲህ በማንኛውም ጊዜ ከኛ ነብይ በፊት በጣም ትልቅ ዝነኛ ተአምራቸው ወሳኝ የሆነ ስመጥር ነብይ ካሉ ሙሳ ናቸው። ሙሳን የሚያህል ነብይ እንደዚህ ያንከለክሏቸው ነበረ ማለት ነው። የራሳቸው ያውም አምነንበታል የሚባለው ሌላው ያልታመነበት ማቶ ኢየሱስ እና ያህያ እና ዘከርያ ምኑ ተቆጥሮ ይዘለቃል የፈጸሙባቸው። ሙሳ እንግዲህ በመሰረቱ ተቀባይነት አግኝተዋል የተባሉት ይሄ ነበረ ያጋጠማቸው ማለት ነው። እና ሙሳም ትንሽ ቆይተው አጀል ደረሰ እዛው በረሃ ላይ ያሉ ውጤት ሳያው ማለት ነው። ሱብሃንአላህ የአላህ ቁድራ አጅብ ነው። እና መለከል መውት መጣና በይፋ አናገራቸው። ቀጠሮ ደርሷል እንግዲህ ጃጀሉም ላይ ያስተخرون ሰዓት ወላ ያስተግሪሙን ነውና ጌታ ያው ሂድና ጠይቀው ባይሆን አማክረው ያለ ፍቃዱ እንዳትነካው ብሎኛል። ምን ይመስለውታል ያ ረሱላህ አላቸው። መጥቶ ሳቸው ተናደዋል። እንደ በዚህ ዘመቻ ተዛሬ ተነገ የአላህ ነስር ይመጣል ሊልቀዳጃለሁ እያልኩ ስጠብቅ ደግሞ አንተ የጥላት ተባባሪ ሆነ እኔን ልትወስድ ትመጣለህ እንዴ ብለው በጥፊ ሰጡት ማለት ነው። ለመጀመሪያ ጊዜ መለከል መውትን ያቀመሰ ጎበዝ እና እሱ ደንግጦ እየተርበተበተ ተመልሶ ሄደና በአስተኒ ኢላ አብዲን ላ ዩሪዱል መውት አላቸው። እና ሞት የማይፈልግ አመፀኛ ሰው ዘንድ ልከ አስደበደብከኝ አለ ለጌታው። ያን ጊዜ ሙሳን በጣም አላህ ተመውደዳ ብዛት የተነሳ ቅር አልተሰኘም። እና አያዙን አይተዞር አትልም ነበረ ሙሳ እኮ ጀግና ነው አታውቅም እንዲያለው። ከዛ በኋላ እንዴት የኔን መልእክተኛ ትመታለህ አላላቸው ሙሳን በቃል ደረጃ እንኳን የሙሳ ደረጃ ምን ያህል እንደሆነ ማለት ነው። በላሁንም ተመልሰህ ቀጠሮ ደርሷል ያው ተማታ ምንም ዓለም ሂድና እንደገና ጠይቀው አላቸው። ስትጠይቀው ግን በስልት መሆን አለበት እንደ ቅድሙ በደረቅ ቃል ሳይሆን ቀለል አድርገህ ያ ረሱላህ ፍቃዲዮ ከሆነ ጌታ ጊዜው ደርሷል ይላል ምን ይመስለዎታል ብለህ ጠይቅ። ከዛ ደግሞ በተጨማሪ እጀውን በሬ ጀርባ ላይ እንደዚህ ጣሉ መዳፈወት ብሏል ጌታ። ከዛ ህይወት እድሜ መጨመር ከፈለጉ ይጨመርልዎታል ምንም ችግር የለም በለው። ያንን እጃቸው ላዳ የሚያህል ነው ግዙፍ ናቸው። ያንን እጅህን በሬው ጀርባ ላይ ስትችል እጅህ የሸፈነውን የበሬውን ጠጉር ያህል በእያንዳንዱ ጠጉር አመት ተጨምሮልሃል ከፈለክ ህይወት ላንተ ያልሰጠውትን ለማን እሰጣለሁ ብሎሃል በለው አለ። እና ሄደና ይሄን መልእክት አደረሰ። ይቅርታ ያው ቅድም እኮ እኔ እንትን ብዬ ነው ምንም አይደለም። አሁን ግን ጌታ ከፈለክ ይሄን ያህል እጆትን በሬው ጀርባ ላይ ያድርጉና ጣቶ እጆ የሸፈነውን የበሬውን ጠጉር አንድ ጠጉር ለእያንዳንድ አመት ይሆናል። እስካሁን በቀጥታ ይኖሩ ነበር ሙሳያን ቢቀበሉ ኑሮ ማለት ነው። ግን አላህ አልሻም በዘዴ ነው እንጂ እንደማያረጉት ያውቃል። የዱንያ ፍላጎት የላቸውም የአላህ ረሱሎች። ያችን ተልኳቸው እንዲላቸውን ማየት ነበር የሚፈልጉት ማለት ነው። ያችን ደግሞ በሌላ እጅ ነው የቀደረው እሱ። ከዛ በኋላ ምን አሉ? ይሽ ይሄንን በእጄ በመዳፌ ሙሉ የሸፈኩትን የበሬ ጠጉር የሚያህል አመታት ከጨመረልኝ ያስ ያልቅስ ምን ሊሆን ነው አሉ። ثم الموت يا رسول الله ያማ ኩሉ ነፍስ ዛይቀቱል መውት አይደለም እንዴ ታላህ በቀር ይቀራል እንዴ? ኢዘን فليكن الان አሉ። በቃ የማይቀር ነገር ከሆነ ለምንድን ነው እንትን ብለው አሁን ያድርገው በቃ ፈቅጃለሁኝ ብለው ተስማሙ ማለት ነው። እንግዲህ ሙሳን የሚያህል ሰው በበረሃ እንደወጡ ቀሩ ማለት ነው። ከዛ ሞቱ። ደግነቱ አላማቸው አልሞተም። አንድ ሰው ሞተ ወደቀ የሚባለው አላማው ከወደቀ ነው። እሱ አጀሉ ደርሷል የሚችለውን አድርጎ ከሄደ የሚቀጥለው ትውልድ የሚቀጥለው ከሆነ አላማ የሚሞት ከሆነ ሙታ አላማ የሚቀጥል ከሆነ ግን ብትሞትም አልሞትክም። እና የቅርብ ተማሪያቸው ነበር ያ ሱረቱል ከህፍ ላይ ቂሷውን የሚያነሳው ወይት ቃለ ሙሳ ሊፈታህ የሚለው ወጣት ጎበዝ ነበር ዩሻዕ ኢብኑ ኑን የሚባል እሱን ላከ በግራቸው አላህ Subhanahu Wa Ta'ala ራሳቸው አንከባከው ያሳደጉት በጣም የሚወዱት ልጅ ነበር።
እሱን ላከና ይሄ እንደገና አዲሱን ትኩሱን ኃይል አስተባብሮ ወጣቱ ዘመቻው እንዲቀጥል አደረገ። በዚህ ልጅ ያው ዲሉ ተበሰረ፣ ቤተል መቅደስ ተከፈተ ማለት ነው። ይህን ሁሉ እንግዲህ ያደረገላችሁ ማን ነው እያለ ይጠይቃል አላህ Subhanahu Wa Ta'ala። ወይስ ቁልነ ድኹሉ هذه القريه ማለት ያው ከነ ሙሳ በኋላ በተተካው በአዲሱ መሪ በነብዩላህ ዩሻዕ ኢብኑ ኑን ወደዛች ወደ ተፈለገችው ከተማ በዲል ዘልቀው እንዲገቡ አደረግን ማለት ነው። ግቡ፣ ምንም የሚቋቋማችሁ ነገር የለም፣ ብቻ በርትታችሁ ተሄዳችሁ ዲሉን እሰጣችኋለሁ በማለት አላህ አበሰራቸው ማለት ነው። ፈኩሉ ሚንሃ እና አሁን ደፍራችሁ ከሄዳችሁ በቤተል መቅደስ በጣም የበለጸገችና ለም አገር ነበረችና እዛ ሀገር ያለው አትክልቱ ንብረቱ በሽበሽ ነው፣ እንደፈለጋችሁ ገብታችሁ መብላት መጠጣት ትችላላችሁ፣ ማንም ጥላት ደግሞ የሚመክታችሁ የለም፣ ፍራት ለቀባችኋለሁ አላቸው አላህ Subhanahu Wa Ta'ala። ሀይቱ ሽቱም በፈለጋችሁት አቅጣጫ እና እናንተ ለአንድ አፍታ በርትታችሁ ከገባችሁ ጥላቶቻቸው በጣም የተደነቁ ጀግኖች ነበሩ፣ አማሊቃ የሚባሉ እነዛ ሰዎች ሊመክቷችሁ አይችሉም፣ ግደላችሁም በርትታችሁ ግቡ በማለት አላህ አበረታታቸው ማለት ነው። ሀይቱ ሽቱም ረገደን በፈለጋችሁት አቅጣጫ በሰሜኑም በደቡብም በምስራቅም በምዕራቡም የፈለጋችሁት ተይወዲ ከይወዳ ሳይባል ልክ እንደ ጀነት ለነብዩ አደም እንዳላቸው በዛ ሀገር ያለውን ንብረት በገኒማ መጠቀም ትችላላችሁ ሲል ጋበዛቸው ማለት ነው። ወድኹሉል ባበ ሱጀዳ እዛ ከተማው በር ላይ ስትደርሱ ኬላው ቦታ ብቻ ይሄንን በጣም ለዘመናት የተፈራና ብዙ ጀግኖች ያለቁበት የሆነውን ዲል ለሰጠህን ጌታ ይችን በር ለኬላ ለማለፍ ላበቃህን ጌታ ምስጋና ላንተ ይሁን ብላችሁ ብቻ ሱጁድ ታረጋላችሁ፣ ይችን አትዋጋው ተባለ ማለት ነው። ይሄን ካደረጋችሁ ምንም የሚያነቅፍ ነገር የለም፣ በሰላም አገሩን ትቆጣጠሩታላችሁ ተብሎ በአዲሱ መሪ ብስራት ተነገራቸው ማለት ነው። ወቁሉ ሂጦቱን እና እስከዛሬ እንግዲህ ይሄ ነገር ላይቀር ነገር በነብዩ ሙሳ ላይና በሃሩን ላይ የተለያየ ችግርና እንቅፋት እየፈጠራችሁ ብዙ ወንጀል አፍርታችኋል። ያ ሁሉ ሙኻለፋችንና ወንጀላችን እንዳትጠይቀን መስአለቱና አንተ ሁጦ ذنوبنا ወንጀላችንን አራግፍልን፣ ነፃ አድርገህ ንጹህ አድርገህ አግባን እያላችሁ ዱዓ ካረጋችሁ እስከዛሬ ያጠፋችሁትን ሁሉ ነገር እምራችኋለሁ አላቸው። እንዳውም ማለት ነው ያው ትውልድ በትውልድ እየተተካ ቢሄድም አባቶቻችሁ ቅድመ አያቶቻችሁ ያጠፉትን ሁሉ እናንተ እስትግፋር ታረጋችሁ ሁሉንም ይቅርለዋለሁኝ አለ አላህ Subhanahu Wa Ta'ala። ነግፊር ለኩም ኸጣያኩም ይሄን ካደረጋችሁ ወንጀሎቻችሁን ሙሉ በሙሉ እንሰርዝላችኋለን እንምራችኋለን ተባሉ ይላል። ወሰነዚዱል ሙህሲኒን እና ወንጀል ከማረም አልፈን በጎ አድራጊዎችን ከናንተ መልካም ስራዎችን የሚጨምሩና የሚሰሩ ካሉ እነሱን ደግሞ በመንዳ እንጨምርላቸውና የበለጠ ደረጃ ላይ እንድትደርሱም እናረጋቸዋለን ብለናቸው ነበር ይላል። ግን እና እጅሬ ቢያጥቡ ጭቃናቸውና አሁንም እንደገና ሌላ ችግር ሊያመጡ ነው። ይሄ ሁሉ ድል እየተሰጣቸው ማለት ነው። እና አሁን እንግዲህ ከተማው ለመግባት ሁለት ነገር ብቻ ነው ሸርጥ የተደረገው። አንደኛ ሱጁድ እንዲያደርጉ፣ ሁለተኛ መስአለቱና አንተ ሁጦ ذنوبنا ወንጀላችንን ይቅር በለን ብለው ጥፋታቸውን አውቀው ምህረት መጠየቅ ብቻ ነው። ይሄ ሸርጥ የሚከልፋቸው ነገር አልነበረም። ይሄ ሲባል ምን አደረጉ? فبدل الذين ظلموا قولا غير الذي قيل لهم እነዚህ ግፈኞች የሆኑ ሰዎች የተሰጣቸውን መመሪያ ቃል ባልተባለው በተቃራኒው ቀየሩት ይላል ማለት ነው። ከማ በደሉ ፊዕለን ተግባሩንም እንደቀየሩት ሁሉ አንዱ በቃል ሁለተኛው በተግባር ነው የታዘዙት ነገር። ሊቀቡል ተውባ ሁለት ሸርጦችን አስቀመጠ። አንደኛ በግንባራቸው ሱጁድ እንዲያደርጉ እንደ ሱጁድ ሽክር ማለት ነው። ሁለተኛ ደግሞ ባፋቸው ያለፈውን ሁሉ ወንጀል ይቅር በለን ጌታችን ካሉ በቃ ሁሉ ነገር ዲኑም ዱንያውም ሊሳካ ነበረ። ግን ምን አደረጉ? ሱጁድ አድርጉ የሚለውን ቃል አጣመው ተረዱት ማለት ነው። ሱጁድ አድርጉ ማለት ቁማችሁ አትግቡ ማለት ነውና ቁጭ ብለን እያንፏቀቅን እንደ ቆማጣ እያንፏቀቅን እንግባሉ። ሱብሃንአላህ هذا معقول? ሱጁድና ቁጭ ብሎ ማንፏቀቅ ምን አገናኘው? እና ጠማማ ከመሆናቸው የተነሳ እንግዲህ በዛ ወርቃማ ጊዜ ነብይ አብሯቸው እያለ ተፍሲሩን ነብዩ አይጠየቅም ምን ማለት ነው አይባልም። ራሳቸው ይፈለስፉታል ማለት ነው።
እና ቁጭ ብላችሁ ያንፈቀቃችሁ ግቡ ማለት ነው አሉና ያ ሁሉ ወታደር ቁጭ ብሎ እንደቆማታ እያንፈቀቀ መግባት ጀመረ ሱጁድ ግን አያደርጉም የተፈለገው ሱጁድ ቀርቶ ማንፈቀቅ ሆነ ማለት ምን ሆነ አላህን በማመስገን ፈንታ በአላህ ትእዛዝ መሳለቅ መቀለድ ሆነ ማለት ነው እንደገና በቃላቸውም እንደዛው ህጦቱን በሚለው ፈንታ ህንጦቱን في شعرة አሉ ህንጦቱን في شعرة አሁን እኛ የምንፈልገው በዚህ ቦታ ላይ እንድትሰጠን ሀዲያ በአንዲት ጠጉር የታሰረች አንዲት የስንዴ ፍሬ ሱብሃንአላህ ምን ትጠቅማለች እቺ ነገር በጌታ ለመሳለቅ ብቻ ማለት ነው እና አንዲት የስንዴ ፍሬ በአንዲት ጠጉር ታስራ እሷን ስጠን ወንጀላችንን ሁሉ በሙሉ አራግፍልን ከጥንት ከአባት ከአያቶቻችን የመጣውን ሁሉ ወንጀል ነፃ አድርገንና አፉ በለን በሉ ቢላቸው ህንጦቱን በሚለው ወጣ ህንጦቱን አሉ ማ አሽባሃ ሲናል ሙስሊሚና ታል ሙስሊሚና ቢኑን اليهود ይላሉ ሙፈስሮቹ ማለት ነው እና ይሁዶቹ ህጦቱን ቢላቸው ህንጦቱን ብለው ፈሰሩና ለጥፋት በቁ ሙስሊሞቹ ደግሞ ኢነላህ አላ አርሽ استوى ሲሏቸው استولى ብለው ፈሰሩ ይላል ለተተቢዑና ሰነነ من قبلكم ሽብረን بشبرን ወዚራን بزراعን ተህሪፍ እና በዚህ መልክ እንግዲህ ያን የመሰለ ዲል በእንዲህ አይነት እንግዲህ አሳፋሪ በሆነ ቃልና ተግባር አበላሹት ማለት ነው በሱጁድ ፈንታ ያንፋቀቁ መግባት በእስትግፋር ፈንታ ደግሞ አንዲት ቅንጣት ስንዴ በአንዲ ጠጉር አስረስጠኝ እያሉ መሳለቅና መቀለድ ጀመሩ ማለት ነው ኢለለሁም غير الذي قيل لهم ማለት የተነገራቸውን መመሪያ ትተው በተቃራኒው ተረጎሙት ማለት ነው ያኔ ምን አደረግን فانزلنا على الذين ظلموا رجزا من السماء እነዚህ በደል በፈጸሙት ሰዎች ላይ እንደገና ከወደ ሰማይ መቅሰፍት አወረድንባቸው ልቂት በሽታ እንዲወረርሽ በሽታ ተላከባቸውና በአንድ ቀን ረፋድ በሺ የሚቆጠሩ ህዝቦች እመት ሆነው አለቁ ማለት ነው በምን ቢማካኑ ይፍሱቁን በእኛ ፍቃድ ላይ የሚያፈነግጡ በመሆናቸው ኢላላ አላህ Subhanahu Wa Ta'ala እና ወዳ ወረርሽ በሽታ ወረደና እነዛን ሁሉ በጣም ጥቂቶቹ ሷሊሆች ብቻ ሲተርፉ ከነብዩ ጋራ አብዛኛዎቹ ወደ 70 ሺህ የሚጠጋ በአንድ ጊዜ አመድ ሆኑ ማለት ነው ይሄ ሁሉ እንግዲህ ታሪካችሁን ልትረሱት አይገባም እና በተደጋጋሚ ባጠፋችሁ ቁጥር አቦ የህዝብ እንደው አይረባም በቃ ተንዚፍ ማድረግ አለብኝ መሬት መጥራት አለበት ነበር የሚባል ያለው ግን የሁሉ ግፍ ይፈጽማሉ እንደገና ይቅር ይላቸዋል ፍርሷ ይሰጣቸዋል መልሰው ሌላ ችግር ይፈጥራሉ ይሄ ሁሉ ያደረጋችሁ ግን እኔ ጨክኛል ጨከንኩባችሁ እስካሁን ድረስ እናንተ ግን በጥፋታችሁ እየቀጠላችሁና አሁንስ አይበቃችሁም ምን ይላል አላህ Subhanahu Wa Ta'ala እና ይሄ ሁሉ እንግዲህ የይሁዶችን ሽሪርነት መልቲነት በሚገባ ሙስሊሞች እንዲያውቁና እንዲጠነቀቁ ነበር ጌታዬን ሁሉ የሚነግረን ግን ይሄ ሁሉ ተብሎ እኛ ሙስሊም ተብዬዎች አሁን የነሱን ጅራት መከተል ጉዳይ ነው እየቀጠለ ያለው ማለት ነው هذا وصلى الله وسلم على النبي وإلى اللقاء